የፀጉር መሳሳት መነቃቀልና ድርቀት አስቸግሯቸዋል? ኬሚካል የበዛባቸውን ውድ ቅባቶች ከመግዛታችሁ በፊት በየቤታችን በሚገኙ ሁለት ተራ በሚመስሉ ነገር ግን እጅግ ውድ ንጥረ ነገሮችን በያዙ ግብአቶች አስደናቂ የፀጉር ማስክ እንዴት እንደምናዘጋጅ በተግባር አሳያችኋለሁ። ይህንን ከእንቁላልና ከኩከምበር የምናዘጋጀውን ድንቅ ውህድ ለፀጉርም ሆነ ለቆዳ በአንድ ላይ መጠቀም የሚቻል ሲሆን የሁለቱንም አዘገጃጀት ስለማሳያችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተ ጤና በአዳነች መሃሉ። ሰላም እንደምናላችሁ የቤተ ጤና ቻናል ቤተሰቦች፣ አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ዛሬ ፀጉራችንን ውብ ጠንካራና ማራኪ ለማድረግ የሚረዳንን እጅግ ድንቅ ተፈጥሯዊ ማስክ ይዤላችሁ መጥቻለሁ። ወደ ዋናው ይዘት ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ሁል ጊዜ ጠቃሚ የጤናና የውበት መረጃ እንዲደርሳችሁ ቤተሰብ ይሁኑ። የቆያችሁ ቪዲዮውን ላይክ በማድረግ ጀምሩት። ብዙዎቻችን ፀጉራችን ሲነቃቀል ወይም ሲበጣጠስ ውጫዊ እንክብካቤ ላይ ብቻ እናተኩራለን። ነገር ግን የፀጉር መነቃቀልና መሳሳት ዋነኛው መንስኤ የፕሮቲን እጥረትና የራስ ቅል መድረቅ ነው። ፀጉራችን 90% ኬራቲን በተባለ ፕሮቲን የተገነባ ነው። ይህ ፕሮቲን ሲቀንስ ፀጉር የመለጠጥ አቅሙን ያጣል፣ በቀላሉ ይሰባበራል፣ በተጨማሪም እድገቱንም ያጣል። ይህን ችግር ለመቅረፍ ፀጉራችንን ከውጭም ከውስጥም መመገብ አለብን። ዛሬ የምናዘጋጀውን ውህድ የእያንዳንዱን ግብአት ሳይንሳዊ ትንታኔ ስናይ የመጀመሪያው ግብአታችን እንቁላል ነው። እንቁላል እጅግ ከፍተኛ መጠን ያለው ባዮቲን፣ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ከፍተኛ ጥራት ያለው ፕሮቲንን ይዟል። እነዚህ ንጥረ ነገሮች ወደ ፀጉር ስሮች ዘልቀው በመግባት የፀጉርን ዘንግ ያጠናክራሉ፣ የፀጉር መበጣጠስን ይከላከላሉ፣ እንዲሁም ለፀጉር ተፈጥሯዊ ብርሃንንና ልስላሴን ይሰጣሉ። ሁለተኛው ግብአታችን ደግሞ ኩከምበር ነው፣ ወይም ደግሞ ኪያር የምንለው። ኩከምበር በውሃ፣ በሲልካ፣ በሰልፈር እና በቫይታሚን ኤ፣ በቫይታሚን ሲ የበለጸገ ሲሆን ሲልካና ሰልፈር ደግሞ የፀጉርን እድገት በከፍተኛ ሁኔታ ያነቃቃል። የኩከምበር ከፍተኛ የውሃ መጠኑ ደግሞ የራስ ቅልን በማርጠብ ድርቀትና ፎሮፎርን ይከላከላል። አዘገጃጀቱን ስናይ የሚያስፈልገን አንድ መካከለኛ ኩከምበር እና እንደ ፀጉራችን ብዛትና ርዝመት ከአንድ እንቁላል ጀምሮ እንደሚያስፈልገን እንጠቀማለን። የአሰራሩን ቅድመ ተከተል ስናይ በመጀመሪያ ኩከምበሩን በደንብ አጥቦ ሳይልጡ በብሌንደር መፍጨት ነው። በመቀጠል የተፈጨውን ኩከምበር በማጣሪያ ወይም በጨርቅ አጣርቶ ማዘጋጀት ነው። የሚያስፈልገን ውሃው ፓርት ነው። በመቀጠል በአንድ ሳህን ውስጥ የሚያስፈልገንን እንቁላል ፓርት፣ ፀጉራችን ደረቅ ከሆነ አስኳሉን፣ ፀጉራችን ደግሞ ቅባታማ ከሆነ ነጩን ፓርት ወስደን እንቁላሉን በደንብ እንመተዋለን። ከዚያ ያዘጋጀነው እንቁላል ላይ ያዘጋጀነውን የኩከምበር ጭማቂና አንድ ሾርባ የወይራ ዘይት ወይም አንድ ሾርባ የኮኮናት ዘይት እንጨምርና ውህዱን በደንብ እስኪቀላቀል ድረስ በደንብ እንመተዋለን። ዩኒፎርም እስኪሆን ድረስ በደንብ እንመተዋለን። አሁን የፀጉር ማስካችን ዝግጁ ሆኗል ማለት ነው። በመቀጠል አወሳሰዱን፣ መጠኑንና የጊዜ ገደቡን እናያለን። በመጀመሪያ እንዴት እንጠቀመው የሚለውን ስናይ ድብልቁን ከራስ ቅል ጀምሮ እስከ ፀጉሩ ጫፍ ድረስ በመቀባት ለ5 ደቂቃ ማሳጅ ማድረግ ነው። ማስኩን ተቀብተን ለምን ያህል ጊዜ እናቆየው የሚለውን ደግሞ ስናይ ፀጉሩን በሻወር ኬፕ በመሸፈን ከ20 እስከ 30 ደቂቃ ማቆየት ነው። መቼ እንጠቀመው የሚለውን ስናይ ፀጉራችንን ከመታጠባችን በፊት ተቀብተን አቆይተን መታጠብ ነው። ይህንን ማስክ በሳምንት ስንት ጊዜ እንቀባው የሚለውን ደግሞ ስናይ በሳምንት 1 ጊዜ ብቻ መቀባት በቂ ነው። ግን የበለጠ ውጤት ለማግኘት ለ4 ሳምንት ያህል በተከታታይ መጠቀም ይመረጣል። ሌላ ደግሞ የምናየው የጎንዮሽ ጉዳቱን፣ ጥቅሙንና እነማን መጠቀም የለባቸውም የሚለውን ስናይ ለእንቁላል ከባድ አለርጂ ያለባቸው ሰዎች ይህንን ማስክ መጠቀም የለባቸው። ሌላው ደግሞ ማሳሰባችሁ ይህንን ማስክ ከመጠቀማችሁ በፊት ፓች ቴስት ማድረግ ግዴታ ነው። ለምን? ይህ ማስክ አለርጂ ሆኖ ሌላ የቆዳ ቁስለት ወይም ሌላ ችግር ከማምጣቱ በፊት ጥቂቱን ወስደን እዚህ ጋርና እዚህ ጆሮአችን ስር ቀብተን ለ15 ደቂቃ መጠበቅና የማሳከክ ወይም የመቆጥቆጥ የመቅላት ስሜት እንዳለው ቼክ ማድረግ አስፈላጊ። ሌላው ደግሞ ትልቅ ጥንቃቄ ልታደርጉ የሚገባው ይህንን ማስክ ተቀብታችሁ ፀጉራችሁን ስትታጠቡ እንቁላል ስላለው ሁሌም በቀዝቃዛ ውሃና
በሻምፖ ነው መታጠብ ያለባችሁ። እስካሁን የፀጉር አጠቃቀምን አይተናል። አሁን ደግሞ ለቆዳ ያለውን ጥቅም ነው የምናየው። የኩከምበር ለቆዳ ያለውን ጥቅም ስናይ የመጀመሪያው የቆዳን እርጥበት መጠበቅና ማቀዝቀዝ ነው። ኩከምበር 96% ያህሉ ውሃ በመሆኑ ለደረቅ ቆዳ ተፈጥሯዊ እርጥበትን ይሰጣል። በተጨማሪም ቆዳን የማቀዝቀዝ ባህሪ ስላለው በፀሐይ የተቃጠለ ወይም የቆሰለን ቆዳ ለማቀዝቀዝ ይረዳል። ኩከምበር በውስጡ የያዘው ቫይታሚን ሲ እና ካፌይክ አሲድ በአይናችን ዙሪያ የሚወጣ እብጠትንና ጥቁረትን ለመቀነስ ይረዳል። ሌላው ደግሞ የምናየው እንቁላልን ነው። እንቁላል ለቆዳ ጥንካሬና የቆዳ ቀዳዳዎችን ለማጥበብ የሚረዳ ሲሆን የእንቁላል ነጩ ክፍል ቆዳን የመሳብና የማጥበቅ ከፍተኛ አቅም አለው። ይህ ደግሞ በቆዳ ላይ የሚታዩ ትላልቅ ቀዳዳዎችን ያጠባል። በተጨማሪም በእንቁላል ውስጥ የሚገኘው አልቡሚን የተባለው ፕሮቲን የቆዳን የመለጠጥ አቅም በመጠበቅ አላስፈላጊ መሸብሸብን ይከላከላል። የእንቁላል አስኳል ደግሞ በቅባት አሲዶች የበለጸገ ስለሆነ ደረቅ ቆዳን ያለሰልሳል። ለፊት የምናዘጋጀውን ማስክ አዘገጃጀቱን ስናይ እንደ ቆዳው አይነት የሚከተሉትን ግብዓቶች ይምረጡ። ለምሳሌ ለቅባታማ ቆዳ የኩከምበር ጭማቂ፣ የእንቁላል ነጩን ክፍልና ጥቂት የሎሚ ጠብታ ነው የምንጠቀመው። ለደረቅ ቆዳ ደግሞ የኩከምበር ጭማቂ፣ የእንቁላል አስኳል ክፍሉንና ግማሽ የሻይ ማንኪያ ማር ነው የምንጠቀመው። አዘገጃጀቱን ስናይ አንድ ኩከምበር በደንብ አጥበን ከፈጨን በኋላ ጭማቂውን መለየት ነው። በመቀጠል እንደ ቆዳው አይነት ከመረጡት የእንቁላል ክፍል ጋር በአንድ ሳህን ውስጥ ሁለቱን በደንብ ከመቱት በኋላ ለመጠቀም ዝግጁ ማድረግ ነው። አጠቃቀሙና የጊዜ ገደቡን ደግሞ ስናይ በመጀመሪያ ፊቶን በሚጠቀሙት ሳሙናና ለብ ባለ ውሃ ታጥበው ፊቶን ያድርጉ። በመቀጠል ያዘጋጀነውን ማስክ በቡሩሽ ወይም በጥጥ ፊቶንና አንገቶን ይቀቡ። እዚህ ጋር ማሳስባችሁ ስትቀቡት በጥንቃቄ መቀባት ነው። ምክንያቱም ውህዱ ሎሚ ወይም ማር አለው። አይንን ማቃጠልና የመቅላት ባህሪ ስለሚያመጣ በጥንቃቄ ነው ስትቀቡት። የጊዜ ገደቡን ስናይ ለምን ያህል ጊዜ ቆዳችን ላይ ተቀብተን እናቆየው የሚለውን ስናይ ማስኩ ፊቶ ላይ ደርቆ እስኪሳብ ድረስ ወይም ደግሞ ከ15 እስከ 20 ደቂቃ ድረስ ማቆየት ነው። ከዚያ ለብ ባለ ውሃ ከታጠቡ በኋላ ከእንደገና በቀዝቃዛ ውሃ ፊትን ማለቅለቅ ተገቢ ነው። ይህንን ማስክ በሳምንት ለምን ያህል ጊዜ እንቀባው ደግሞ የሚለውን ስናይ በሳምንት ከ1 እስከ 2 ጊዜ መጠቀም በቂ ነው። ነገር ግን ለውጡን ለማየት ይህንን ውህድ እስከ 2 ወር በተከታታይ በሳምንት 2 ጊዜ እየተጠቀሙ ለውጡን ማየት አስፈላጊ ነው። የጎንዮሽ ጉዳቱንና ጥንቃቄውን ደግሞ ስናይ የመጀመሪያው ሁሌም እንደምለው የአለርጂ ፍተሻ ነው። ፓሽ ቴስት ምለው የግድ አስፈላጊ ነው። ምክንያቱም ቆዳ ላይ የምንጠቀማቸውን ነገሮች መጀመሪያ ለቆዳችን ይስማማሉ ወይም አይስማሙም የሚለውን ነገር ቼክ ማድረግ የግድ አስፈላጊ ነው። ሌላው ደግሞ የእንቁላል ሽታ ነው። እንቁላሉን ፊታችን ላይ በምንቀባ ሰዓት ሽታው እንዳይረብሻችሁ ጥቂት የሎሚ ጠብታ ጠብ አድርጎ መጠቀም ሽታው እንዳይረብሽ ይከላከላል። እንግዲህ የዛሬው መረጃዬ ይህንን ይመስል ነበረ። ይህንን ማስክ በቤታችሁ ሞክራችሁት ያገኛችሁትን ለውጥ በኮመንት ላይ እንድታጋሩኝ ጋብዛችኋለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁንና ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ ጠቃሚ በሆነ በሌላ የተፈጥሮ ጤናና የውበት መረጃ እስከምንገናኝ ድረስ በጤና ቆዩልኝ። አመሰግናለሁ። ቻው።